ብዙ ጊዜ እናገራለሁ። እኛ ሚዲያ ላይ ስንወጣ ለመዳሞቻችን ማሳየት የሌለብን ነገሮች አሉ። መዳሞቻችን ካዩ እኛን ዋጋ ያስከፍሉናል። መዳሞች ያዩትን ነገር ሁሉ አድርጉ ከማለት ወደ ኋላ አይሉም። ይህ ነገር ደግሞ የእኛን ሕይወት አደጋ ላይ የሚጥል ነው። ይሄንን ቪዲዮ ሳይ እኔ እጅግ በጣም ነው የሰቀጠጠኝ። ምክንያቱም አንደኛ ልጅቷ የገዛ ሕይወቷ አደጋ ላይ ነው የሚወድቀው። ሁለተኛ ይህንን ያዩ መዳሞች ደግሞ እህቶቻችን ይህን ዋጋ ያስከፍሏቸዋል። ሰላም ጤና ይስጥልኝ። ውድና የተከበራችሁ የፎዚ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛል ብያለሁኝ። ፎዚ ዩቲዩብ ነኝ። ሁልጊዜም እንደምላችሁ ላይክ፣ ሼር፣ ሰብስክራይብ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ ትችላላችሁ። ጥያቄ ካላችሁ ጥያቄ አስተካክሊ፣ ቀንሽ፣ ጨምር የምትሉት ካለ የፈለጋችሁትን ኮሜንት ማስቀመጥ ትችላላችሁ። ሁልጊዜም እንደምላችሁ ሀገራችንን ሰላም፣ ህዝባችንን ፍቅር፣ እኛንም በያለንበት ፈጣሪ አምላክ በሰላም በጤና ለሀገራችን የሚመልሰን ያድርገን። ሀገራችን ላይ ያለውን መከራ ስቃይ፣ በሰው ሀገርም የምንሰቃየውን ሁሉ ፈጣሪ በቃችሁ፣ ከአሁን በኋላ የሳቅና የደስታ ጊዜ ነው ብሎ ፈጣሪ ሳቅና ደስታን የሚመልስልን ቀን ቅርብ ያድርግልን እያልኩኝ የዛሬውን ቪዲዮ እንግዲህ ሁላችሁም አይታችሁ መልሱ፣ ለራሳችሁ ጥያቄ ጠይቁት። እኔ ግን ይህንን ቪዲዮ ሳይ እጅግ በጣም ነው የገረመኝ። ቪዲዮውን አብረን እንከታተል። እንግዲህ ልጅቷ ያደረገችው ምንድን ነው? የሽንት ቤት መታጠቢያ ላይ ወይም ደግሞ ሽንት ቤት እጃችን የምታጠብበት ገንዳ ላይ ወታ ነው የቆመችው። አንደኛ ይሄ ነገር ይናዳል፣ የተላከከ ነገር ነው እንጂ ከስር ገድፎ የያዘው ነገር በጣም ቀላል ሲምፕል የሆነ ነገር ነው። ምክንያቱም እኔ ከዚህ በፊት ሽንት ቤት እያጠብኩኝ ልጁ ኡዱ ሊያረግ እግሩን አንስቶ እዚህ ኡዱ ሊያረግ እሷ የቆመችበት ላይ ሲያደርግ እንዳለ ነው መሬት ወርዶ እየወደቀው ማለት ነው። ይህ ሽንት ቤት ላይ የሚጣበቅ ነገር ነው እንጂ ራሱን ችሎ እንደ ግድግዳ የቆመው ወይም ደግሞ እናንተን መሸከም የሚችል ነገር አይደለም። ስለዚህ እህቶቼ እንደዚህ አይነት ነገር ላይ ስታጸዱ አረቦቹ እንኳ ግዴታ አጽዱ ቢሏችሁ፣ አንደኛ እኔ አረብ ይሄንን አጽዱ ይላል ብዬ አላስብምም። ካሉም ደግሞ አንዳንድ ክፉና መጥፎ መዳሞች ካሉ ይሄንን አጽዱ ካሏችሁ ልክ ይች ልጅ እንዳደረገችው የሽንት ቤቱ ውሃ የሚጠራቀምበት ላይ አንድ እግሯን አደረገች፣ እዚህኛው ላይ ቆመች። እንደዚህ ስታደርግ ግን ምንድነው ማሰብ ያለባችሁ? አንደኛ ይሄ የቆመችበት ነገር ቢናድ እሷ ምን አይነት ህይወት ውስጥ እንደምትሆን እሰቡት። ራሳችንን የሆነ ነገር ይህንን ነገር ለቪዲዮ ነው። ምክንያቱም ወታ ያጸዳችው ነገር የለም። ብቻ ለምሳሌ በካኩን ራሱ አልረጨችውም። ለምሳሌ ነው ለቪዲዮ ነው የወጣችው። ምንም ያደረገችው ሲጀመር ይሄ የያዘችው የጣውላ የግድግዳ ማጠቢያ ሳይሆን ምንድነው የመስታወት ማጽጃ ነው። የመስታወት ማጽጃ ይዛ ግድግዳ ላይ ወጣች፣ ፎጣ ይዛ ወጣች። አያችሁ፣ ይቺ ልጅ እንግዲህ አስቡ። ይሄ ሙከይፍ የሚወርድበት የሙከይፍ እንትን ቆሻሻ ምናምን ካለው ያንን የሚያስተካክሉበት ላይ ነው የቅንትን ያለችው። እንዲሁም ከፍታ ውስጥ ልታጸዳ ነው ብዬ በጣም እንትን ብዬ ነበረ። እሷ ግን ለቪዲዮ ነው። ጭራሽ አልወለወለችም። ምንም ያደረገችው ነገር የለም። እራሳችሁ ማየት ማመን ስለሆነ ማየት ትችላላችሁ ማለት ነው። ይሄን ነገር ግን የሰራችው ለቲክቶክ እይታና ቪው ነው። እሷ ይህንን ለቲክቶክ እይታና ቪው በሰራችበት ሰዓት አረቦች ይህን ነገር ያያሉ። አረቦች ይህን ነገር አዩ ማለት ደግሞ ልክ እንደዛ አጽጂ ብለው ሁሉንም እህቶቻችን እንደሚያጸዷቸው ማወቅ አለባችሁ። እናንተ ለቲክታክ ወይም ደግሞ ለዩቲዩብ ለተለያየ ነገር እይታ ብላችሁ እህቶቻችንን ምንም የማያውቁ እህቶቻችንን እዚህ ላይ ተሰቅላ ቀርቶ በስነ ስርዓት እግሯን አንስታ መሄድ ያቃታት ብዙ በሽተኛ በውስጣቸው ቁስል ያለባቸው በውስጣቸው በህመም በስቃይ በብዙ ነገር ደክመው በሀሳብ ደክመው ራሳቸውን እንኳን ማንቀሳቀስ ያቃታቸው ግን ግዴታቸው ስለሆነ እየሰሩ የሚኖሩ እህቶቻችን አሉ። እነሱን ዋጋ ባናስከፍላቸው እየተሻለ ነው። ምክንያቱም እኛ ሚዲያ ላይ ይዘን የምንወጣው ነገር ቢያንስ እህቶቻችንን መከራ የሚያበዛባቸው ነገር ባይሆን ብዙ ጊዜ ላለሁኝ እኔ እዚህ ዩቲዩብ ላይ ስመጣ እጅግ በጣም ብዙ ነገሮችን እኔ እዚህ የሚያዘኝ ሰው የለም፣ የሚያዘኝ አረብ የለም። በራሴ ፈቃድና በራሴ ፍላጎት የምሰራው ስራ ነው ያለው እዚህ ቤት። ምክንያቱም ሴትዮ በሽተኛ ናት፣ አላህ አፊዋን ይስጣት፣ መንቀሳቀስ አትችልም። ስራዬን ራሴ መስራት አለብኝ ብዬ ያልኩትን ነው የምሰራው። ይህንን ሁሉ ግን ተቆጣጣሪ እንደሌለብኝ ሁሉ ክስ የሚለኝ ወይም ደግሞ ይሄ አይሆንም ብሎ የሚለኝ ሰው እንዳለመኖሩ ሁሉ እጅግ በጣም ብዙ ቪዲዮዎችን እየሰራሁ መልቀቅ እችል ነበረ። ምክንያቱም የኔ ሴትዮ ስለማታየኝ ማለት ነው። ነገር ግን እኔ ዩቲዩብ ስላለኝ የዩቲዩብ እይታ እንዲጨምር ብቻ ብዬ የኔን ዩቲዩብ የኔ ሀበሻ ብቻ አይደለም የሚያየው፣ ሚዲያ ላይ ያለ ነው።
በተለይ ቲክታክ ላይ ሁሉም ሰው ነው የሚያየው። ዓለም ላይ ነው እየወጣን ያለ ነው። ይህን ነገር ደግሞ አረቦቹ ባዩ ሰዓት እጅግ በጣም ብዙ ወንድሞቻችን እህቶቻችን ዋጋ ይከፍላሉ። እኔ ለእኔ ቪው እና ለእኔ እይታ ብዬ እህቶቼ ዋጋ የሚከፍሉበትን ነገር በፍጹም አልሰራም። ብችል እህቶቼ የሚማሩበትን እህቶቼ የማይጎዱበትን ነገር ነው እንጂ እንደውም ከአረቦቹ እነሱ እህቶቼ ከአረቦቹ ጋር የሆነ ነገር የሚጠቅማቸው ነገር ካለ አረቦቹ እነሱን ማለት አረቦቹ የሚሰሯቸው ነገር እህቶችን የሚጎዳቸው ነገር ከሆነ ያንን ነገር በምን አይነት መልኩ መውጣት እንዳለባቸውና በምን አይነት መልኩ ራሳቸውን ማዳን እንዳለባቸው እንጂ እኔ ለእህቶች የምናገረው እንደዚህ አይነት ነገር እያደረግኩኝ የእህቶችን ዋጋ ማክበድ እና የእህቶችን መከራ ማብዛት አልፈልግም። ስለዚህ እህቶች መጀመሪያ የምላችሁ ምንድን ነው፣ አረብ ቤት ስንመጣ መስራት ያለብን ነገር አለ። ከዚህ በፊት ደጋግሜ ቪዲዮ ሰርቻለሁ። የምትሰሯቸው ነገሮች የራሳቸውን ህይወት አደጋ ላይ የማይጥሉ መሆን አለባቸው። የራሳችሁን ህይወት አደጋ ላይ ጥለው የምትሰሯቸው ስራዎች ነገ እናንተ ይሄ የሚከፈላችሁ ብር አያሳክማችሁም። የ1 ሚሊዮን የ2 ሚሊዮን የ3 ሚሊዮን የነጥብ ብሩ በሽታ ብትያዙ ይች ልጅ አሁን ይሄ ነገር ናድ ቢል እኔ በጣም ነው የደነገጥኩት። ምክንያቱም ስላየሁት ነው። እኔ በፊት የተለጠፈ ነበር የሚመስለኝ፣ ማለት የቆመ የሚናድ አይመስለኝም ነበር። ነገር ግን ብዙ ጊዜ አንዳንድ በጣም የቆዩ ቤቶች ላይ እዩት፣ ዙሪያው የተላጠ አለው፣ ዙሪያው የተሰነጠቀ ወይም ደግሞ ሊለቅ ያለ ነገር አለው እና ይሄ ነገር ይናዳል። እኔ ስላየሁት ነው፣ በአይኔ ስላየሁት፣ በብረቱ ስላየሁት ነው እንዳለ ነው ወርዶ ቁጭ የሚለው ማለት ነው። ይቺ ልጅ እንግዲህ ይሄ ነገር ሰራሚክ ነው፣ ድንጋይ ነው። ይሄ ነገር ወርዶ ታች ቁጭ ቢል እሷ ምንድን ነው የምትሆን? አጥንቷ ራሱ አይተርፍም። ስለዚህ አንዳንድ ጊዜ የምንሰሩትን ስራ ሚዲያ ላይ ይዛችሁ ስትወጡ እናንተ ለቪው እና ለእይታ ብላችሁ የእናንተንም ህይወት አደጋ ላይ የሚጥል የእህቶቻችንን መከራ የሚያበዛ መዲያሞች እያዩ ይህን ነገር አድርግ የሚሏትን ነገር ይዛችሁ አትውጡ። እህቶቼ ደግሞ ይችን ልጅ አይታችሁ ልክ እንደዚች ልጅ አደርጋለሁ ብላችሁ አንደኛ እንዳልኳቸው የእናንተን ስራ ነው የምታበዙት፣ ሁለተኛ ህይወታችሁን አደጋ ላይ ነው የምጥሉት። እንደዚህ አይነት ነገር ላይ በፍጹም መንጠልጠል የለባችሁም። እንደዚህ መንጠልጠል ያለበት ስራ የምትሰሩ ከሆነ ለምሳሌ ሙከይፍ እናጸዳለን፣ ሙከይፍ ለማጠብ፣ ሙከይፍ ለመፍታት ወይም ደግሞ ሙከይፍ ከላይ ለመወልወል ከሆነ መሰላል ወይም ደግሞ ሰለም የሚባለውን ነገር አምጥታችሁ በስነ ስርዓቱ በዛ እቤት ውስጥ እንኳን ከሌለ አጽጂ ካለችሽ ላዝም ጅቢ ሰለም በያት። ላዝም መሰላል ካላመጣሽ አላጸዳም በያት። እንደዚህ ኩርሲ ቀጥላችሁ የሆነ ነገር ብላችሁ የምትወጡት ነገር የእናንተን ህይወት አደጋ ላይ ነው የሚጥለው። ኩርሲ በራሱ የመንሸራተት ባህሪ ያለው ሊሰበር ይችላል። ብዙ ነገር አለው። ግን የራሱ የሆነ በየአረቡ ቤት ትንሽ ትንሽዬ መሰላል አለች፣ በየቁመታቸው አለ መሰላል። ስለዚህ መሰላል አስመጡ፣ ጂቢ ሰለም በያት። እንደዚህ አይነት ነገር አጽጂ ካለችሽ ማለት ነው። በፍጹም ይች ልጅ እንዳደረገችው ነገር እንዳታደርጉ። ሌሎቻችሁም ብትሆኑ ማለት ነው። ምናልባት አረቦቻችሁ የማያዟችሁ፣ እናንተን የማያዩዋችሁ፣ የማይከታተሏችሁ ነፍ የሆነ ሰዓት ያላችሁ ልክ እንደኔ በፍሪ የሚሰሩ ስራ ወይም ደግሞ እንደኔ በነፃነት የምሰሩት ስራ የምሰሩ እህቶቼ ካላችሁ የእናንተን ነፃነት ሳይሆን ማየት ያለባችሁ 24 ሰዓት ጠዋት ተነስታ መልሳ ጠዋት አልጋዋን የምታየው እህታችን፣ ጠዋት ተነስታ መልሳ ጠዋት የምተኛበትን ፍራሽ የምታየው እህታችን አለች። ይህንን አይነት ስቃይ ደግሞ ስንጨምርባት በገዛ እህቶቿ እጅግ ያማል። እውነት ለመናገር መተሳሰብ አለብን፣ መተዛዘን አለብን። ለመዳሞቻችን ማሳየት የሌለብንን ነገር ማሳየት የለብንም። በጥቅሉ መዳሞቻችን እኛ የራሳችንን ነገር ምናልባት ሶሻል ሚዲያ ላይ እኔ ተጠቃሚ ስለሆንኩኝ ለሶሻል ሚዲያ ብዬ እህቶችን እና ወንድሞችን የሚጎዳ ነገር ማድረግ እንዲሁም ደግሞ ሀገርን የሚጎዳ ነገር ማድረግ እጅግ 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 የሚያስጠላ ነገር ነው እና እንደዚህ አይነት ነገር አድርጉ ካለቻችሁ። ሌላው ደግሞ ልጅቷ የእጅ መታጠቢያው ላይ ቆመች፣ ከዛ አንድ እግሯን ደግሞ እንትኑ ላይ ያደረገች፣ ይሄ የሽንት ቤቱ ውሃ የሚቀመጥበት ላይ ያደረገች። ሁላችሁም ሽንት ቤት ስለምታጥቡ የሽንት ቤቱ ከላይ ያለውን ይከፈታል ላይከፈትም ብላችሁ ህውት ይንሸራተታል። ስታጥቡት እራሱ ስትወለጉሉት አንዳንዱ ይንሸራተታል እንዲያውም ማለት ነው። ስለዚህ ያ ነገር ሸርተት ብሎ ቢሄድ አስቡት እንግዲህ አንድ እግሯ እዚህ ጋር ነው ያለው፣ አንድ እግሯ ሽንት ቤቱ ጭንቅላት ላይ ነው ያለው። የሽንት ቤቱ ክዳን ተንሸራቶ ቢሄድ ልጅቷ ምንድን ነው የምትሆነው? ተፈልቅቃ ነው የምትቀመጠው ማለት ነው። አስቡት ምን ያህል ዋጋ እንደሚያስከፍላት አላሰበችሁም። እንደዚህ አይነት ነገር እናንተ ያላሰባችሁት እናንተ ይጎዳናል ብላችሁ ያልገመታችሁት ነገር ዋጋ ያስከፍላችኋል። እስከ መጨረሻው እውር ሊያረጋችሁ ይችላል። አይናችሁን አጥፍቶ እስከ መጨረሻው ቆማጣ ሊያረጋችሁ ይችላል። እጃችሁን ቆርጦ እግራችሁን ቆርጦ እስከ መጨረሻው የሰው ጥገኛ ሊያረጋችሁ ይችላል። ወይም ደግሞ ህይወታችሁንም ሊያሳልፈው ይችላል። እንደዚህ በችልተኝነት በቀልድ
ባላሰብነው ነገር የምናደርጋቸው ነገሮች እኛንም ዋጋ ያስከፍላሉ። እኛን የሚያዩትንም ደግሞ ብዙ እህቶቻችንን ዋጋ እንዲከፍሉ እናደርጋለን። ስለዚህ ጥንቃቄ አድርጉ። ለራሳችሁም ህይወት ለሌሎችም ህይወት ጥንቃቄ አድርጉ። እህቶቼ ዛሬም ቢሆን የምላችሁ የሽንት ቤቱን ክዳኑን ወይም ደግሞ ውሃ የሚቀመጥበትን ኩርሲው ላይ ያለውን ይከፈታል አይከፈትም አንሸራታችሁት፣ እንዳይወድቅባችሁ ግን ይሰበራል። ከተሰበረ ደግሞ በጣም ውድ ነው። ግን ይንቀሳቀሳል ላይንቀሳቀስም የሚለውን ማየት ትችላላችሁ። እኔ ክፈቱና አንሱ እያልኩ አይደለም። ከባድ ነው። ከፍታችሁ ስታነሱ ስለሚካበድ አምልጧችሁ ከተሰበረ ውድ ነው፣ ሊያስከፍሏችሁ ይችላሉ። ስለዚህ እኔ ያልኳችሁ ነገር ለእናንተ የሚጠቅማችሁ ነገር እንጂ የሚጎዳችሁ ነገር አይደለም። አንዳንዶቻችሁ ደግሞ ብዙ ጊዜ አረቦቻችሁ እንዲወዷችሁ ማድረግ የሌለባችሁን ነገር ታደርጋላችሁ። በቃ መስራት የሌለባችሁን ነገር ትሰራላችሁ። አረብ ስለሰራችሁላቸው አይወዷቸውም፣ ስላልሰራችሁ ደግሞ አይጠሏቸውም። አረቦች በተፈጥሯቸው ሆዳቸውን ነው የሚወዱት። በነገራችን ላይ ጽዳት አያውቁም። ስለዚህ እናንተ ብዙዎቻችሁ በሚባል ደረጃ ምግብ እየበላችሁ ሲመጡ ደንግጣችሁ ብድግ ትሉና ወደ ስራ ትገባላችሁ። ብዙዎቻችሁ እነሱ አድርጎ ያላሏቸውን ሁሉ እናንተ ታደርጋላችሁ። መስራት ያለባችሁና መስራት ያለባችሁን ብቻ ነው መስራት ያለባችሁ። አረብ ቤት ቤቱን ፈንቅለሽ አጽድተሽ መልሰሽ ብታክልላት ሰከለችልኝ አትልሽም። አረብ ምስጋና የለውም። ልክ እንደ ልብሳቸው ሁለ ነገራቸው ነጭ ነው። አረቦች ምንም ምስጋና የሚባል ነገር የላቸውም። ምክንያቱም አንቺን እንደ ባሪያ ወይም ደግሞ እንደ የበታች ዝቅ አድርገው እንደ ባሪያ አድርገው ስለሚያውሽ ለአንቺ ክብርም ለአንቺ ምስጋናም የላቸውም። አንዳንዶቹ እንደ ሰው የሰው ልቦና የሰጣቸው ምናልባት ሽኩር ሊልሹ ይችላሉ። ሌላ ነገር ግን ምንም አንቺን የሚጨምርልሽም የሚቀንስልሽም ነገር የለም። ፍግት ብለሽ ስለሰራሽ ሳትበይ ስለሰራሽ ምግባቸውን ስለቆጠብሽላቸው። አንዳንድ እህቶች እኮ ምግብ አንበላም። አንዲት እህቴ ምን አለችኝ? እንደ አጋጣሚ እንደዚህ እያወራን ነው ቲክቶክ ላይ ነው እና ራበኝ አለች። ራበኝ ስትል ለምን ምግብ አትበይም? ቤት ውስጥ ምግብ የለም እንዳልኳት የዛሬ 3 ወር 4 ወር አካባቢ የሆነ ይመስለኛል። እንደዛ ቲክቶክ ላይ ገብቼ ራበኝ ስትል እንደ ምግብ የለም እንዳትበይም እንዳልኳት እኔ እየቀለድኩኝ እኔም ርቦኛል እባክሽ ብሎ አልሰጠኝ ብላ ምናምን እያልኩኝ ታዲያ አንቺ ምግብ አትበይም እንዳልኳት ምግብ አትበይም እንደ ስላት ዳቦም ነበረ ምንም ነበር አለች። እኔ ከበላሁት ያልቅባቸዋል ልጆቹ ቁርስ አለች። አያችሁ እንግዲህ እሷ ያንን ነገር ትታ ለልጆቹ ስላስቀመጠለችላቸው ሴትዮዋ ለልጆች ብላ አስቀመጠችልኝ ብላ ልታመሰግናት ማለት ነው። ከዛ አንቺ ምን ልበይ አልኳት። እኔ እንግዲህ ወይ ዝም ብዬ አድራለሁ፣ ያለዛ ደግሞ የሆነ ብስኩት ነገር በልቼ አድራለሁ አለች። እንደዚህ ማለት የለባችሁም። ምግባችሁን ብሉ በስነ ስርዓቱ። ምግባችሁን በልታችሁ በስነ ስርዓቱ ስራችሁን ስሩ። ምግብ ለልጆቹ ብላችሁ ማለት ልክ አለ አይደለኛ አዛኝ ልብ ያለንን እኛ ሀበሻ ስንባል አዛኝ ልብ። እኔ ፊሊፒኖች ጋር ብዙ ጊዜ ሰርቻለሁ። ፊሊፒኖች ፎቅ ወጣ ስመጣ ካሮት አውጣ እየቆረጠመ ነው የምትወጣው። ስትወርድም ኪያር ይዛ እየበላኝ ነው የምትወጣው። ፍራፍሬ ካለ በኪሳቸው በዩኒፎርማቸው ኪስ ይዘው እየበሉ ነው የሚሰሩት። ብረት ናቸው ግን እንደኛ አመመን ምን አለና አይሉም። ብረቶች ናቸው። እነሱ ጋር በጣም ብዙ ሰርቻለሁ። አፋቸው አያርፍም። አፋቸው አላርፈ ሲል ደግሞ ውሃ ይጠጣሉ፣ ፈሳሽ ነገር ይጠቀማሉ፣ አሴር ይጠጣሉ። ጣጣ የላቸውም ለምግባቸው። ለሆዳቸው ጣጣ የሚባል ነገር የላቸውም። ያገኙትን ይበላሉ። እነሰዎቹ ምን ይሉኛሉ ይሉንታ ምናምን የሚባል ነገር የለም። እንዲሁም ምግብ እንኳን ሳታቀርብላት ከሄደ ሳታስቀርላት ከሄደ ለእኔስ ብላ ነው የምትጠይቀው ፊሊፒን ማለት ነው። እኛ ግን የዛ ችግር አለብን። እኛ ካልበላን እኛ ጤነኛ ካልሆን አረቦቹም አይወዱንም። የአረቦቹንም ስራ መስራት አንችልም። እኛም ደግሞ ለራሳችን ያሰብነውን ነገር ማድረግ አንችልም። እና እህቶቼ ይጠቅማችኋል ብዬ ስላሰብኩኝ ነው። እንደዚች ልጅ ያርጋችሁ የምትሰሩ እህቶቼ አረቦቻችሁ እንደዚህ የሚያሰሯችሁም ከሆነ በዙ አጋጣሚ ጥንቃቄ አድርጉ። ይሄ ነገር ይናዳል። ይሄ የሽንት ቤቱ የእጅ መታጠቢያ ገንዳው ይናዳል። የተለጠፈ የተላከከ ነገር ነው እንጂ ራሱን የቻለ ልክ እንደ ግድግዳው የቆመ ነገር አይደለም። እንኳን ለሚሄ እኮ ግድግዳ ይናዳል። ስለዚህ እባካችሁን ራሳችሁን ጠብቁ። ከፈጣሪ በታይ የራሳችሁን ጤና ራሳችሁን የምትጠብቁት እናንተ ናችሁ። እኔ ምናልባት ያጠፋሁት ነገር ካለ ይቅርታ። ይሄ ነገር ለእኔ ስላልተመቸኝና ደስ ስላላለኝ ይቺ ደግሞ እንደዚህ ስትሰራ ሌላ አረብ ብታያት ይኸው ይቺ እንደዚህ እየሰራኝ ነው ቁጭ ብላችሁ ብታያችሁ አረባችሁ ይኸው እንደዚህ እየሰራኝ ነው እንደዚህ ስሬ ነው የሚጣ አረቦቹ እንኳን ለሚዲያ ላይ ወጥቶ ያዩትን ነገር ጓደኛቸው ቤት የሆነ ቤት ሄደው ሌላ ሰራተኛ ቀይር ያለ ነገር ሰርታ ካየች ያሰራሉ ማለት ነው። ስለዚህ እንደዚህ አይነት ነገር ሚዲያ ላይ ይዛችሁ ባትወጡ፣ የእህቶቻችንን መከራ ባታበዙባቸው፣ እንዲሁም ደግሞ እህቶቻችን እንደዚህ አይነት ነገር ስሩ የምትባሉ ከሆነ
ግዴታችሁ ነው ተብላችሁ ስሩ የምትባሉ ከሆነ እንደዚህ ያለ ቦታ ላይ ቁማችሁ ሳይሆን ራሱን የቻለ መሰላል አስመጥታችሁ በመሰላል ተጠቀሙ። መሰላልም ላይ ስትወጡ ተጠንቅቃችሁ፣ ከመሰላል ላይ መውደቅ አለ። እግራችሁ ሳሙና እንዳይኖረው እንዳያንሸራትታችሁ፣ የተለያዩ ነገሮችን በጥንቃቄ ተጠቀሙ። እኛ አሁን ላይ አርጅቶ መሞት ቀርቷል። ሀገራችን ላይ ወጣቱ ነው እየተቀጠፈ ያለው። ይሄ ደግሞ እኛ ራሳችንን የምንጠብቅ ከፈጣሪ በታይ ፈጣሪ መቼም እኛ የጻፈልንን ቀን አናልፈውም፣ ግን የጻፈልንን አናልፈውም ብለን ደግሞ እኛ የምንችለውን ነገር ከማድረግ ወደኋላ ማለት የለብንም። ጥንቃቄ ማድረግ አለብን። ለዛሬ የነበረን ቆይታ ይህን ይመስል ነበረ። ወዳችኋለሁ። ላይክ እና ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ሀገራችንን ሰላም፣ ህዝባችንን ፍቅር ፈጣሪ አምላክ ወደ ሀገራችን በሰላም ይመልሰን። ህዝቦቿን ፍቅር አድርጎ የሀገራችንን ሰላም መልሶ በሀገራችን ላይ ሰርተን የምንለወጥበትን ርዝቅ ይክፈትልን። በሰላም ወጥቶ በሰላም መግባትን ያድለን። የምወዳችሁ የማከብራችሁ የፎዚ ዩቲዩብ ተከታታዮች እስከ መጨረሻው በማየት ይጠቅማል ካላችሁ ቻናሉን ሰብስክራይብ እንዲሁም ደግሞ ቪዲዮ ሸር ለጓደኞቻችሁ፣ ለእኔ ደግሞ ላይክ በማድረግ ሀሳባችሁን ኮሜንት ላይ ማስቀመጥ ትችላላችሁ። ኮሜንት ላይ ያስቀምጣችሁ ጥያቄ ከሆነ የምችለውን መልሳለሁ፣ አስተያየትም ከሆነ እቀበላለሁኝ። በርች ጠንክሪ ለምትሉኝ እጅግ በጣም አመሰግናለሁ። ወዳችኋለሁ። ሁሌም የማረሳት ቃል በእግር ወጥቶ በሳጥን ከመመለስ ፈጣሪ ይጠብቀን። የቤተሰቦቻችንን ሀዘን አያሰማን፣ የእኛንም ሀዘን ለቤተሰቦቻችን አያሰማብን። ወዳችኋለሁ። ሰላም እና ፍቅር ለምየ ሀገራችን። የሙቢሸጋ እናት ነበርኩኝ። ፎዚ ዩቲዩብ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ወዳችኋለሁ።